ጤና ይስጥልን የሌጀንድ ቱቶሪንግ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? ክረምታችሁ እንዴት ነው? ዛሬም ደግሞ ደስ በሚል ቪዲዮ መተንላችኋል። ተማሪዎች ክረምታቸውን እንዴት ማሳለፍ አለባቸው የሚለውን ለወላጅም ለተማሪዎችም የሚሆን የሚገርም ቪዲዮ ዛሬ ይዘንላችሁ መተናል። ከዚህ ቪዲዮ በጣም ብዙ ትማራላችሁ። ብዙ ጊዜያችንን ከተማሪዎች ጋር እንደማሳለፋችን ሞር የተማሪዎችን ባህሪዎችን እናውቃለንና ወላጆች ከዚህ ቪዲዮ ብዙ ነገር ትማራላችሁ። ልጆችም የሚጠቅማችሁን መንገድ ከዚህ ላይ ታገኛላችሁ ብለን እናስባለን። ስለዚህ እስከ መጨረሻ ድረስ መከታተል እንዳትረሱ። ብዙ ነገር ታገኛላችሁ። በተለይ መጨረሻ አካባቢ ለወላጆች የተለየ መልእክት አለን። ያንን መልእክት አዳምጡ፣ እስከ መጨረሻ ተመልከቱ። ለዚህ ቻናል የመጀመሪያችሁ ከሆነም ይህንን ቻናል ሰብስክራይብ ማድረግ እንዳይረሱ፣ ላይክ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። ቀጥታ ወደ ዛሬ ቪዲዮአችን እንሂድ። በመጀመሪያ አንድ ጥያቄ ራሳችሁን እንድትጠይቁ ፈልጋለሁ። ክረምት እረፍት መዝናኛ ወይስ የምናድግበት ነው? ተማሪዎችም ወላጆችም ይሄን ነገር በደንብ ጠይቁ። Is your child growing this summer? በዚህ ክረምት ልጆቻችሁ እያደጉ ነው ያሉት? እንደዛ ይሰማቸዋል? ወይስ ልጆቻችሁ አብዛኛውን ጊዜ ሞባይል ላይ፣ ዩቲዩብ ላይ፣ ጌም ላይ፣ ቲቪ ላይ እያሳለፉ ነው? ይህንን ጥያቄ ቆም አድርጋችሁ እስኪ ራሳችሁን ጠይቁ። እንግዲህ ሰመር ለተማሪዎች ከትምህርት ቤት የሚያርፉበት እንጂ ከመማር ከማደግ የሚያርፉበት ሊሆን አይገባም። አንዳንድ ተማሪዎች በቃ ትምህርት ሲያልቅ ሁሉ ነገር እንደቆመ፣ መማር እዛ ጋር እንደሚያቆም፣ ማደግ እንደሚያቆም አድርገው ይወስዳሉ። ክረምትን በቃ ከሁሉ ነገር ርቀው የሚያሳልፉበት የሚዝናኑበት ጊዜ አድርገው ይወስዳሉ ማለት ነው። ተማሪዎችን ግን እኔ አንድ ጥያቄ መጠየቅ እፈልጋለሁ። መስከረም ሲመጣ ትምህርት ሲጀምር ጥቅምት፣ ህዳር፣ ታህሳስ እየተማራችሁ ባለበት ጊዜ መጫወት ታቆማላችሁ? ቲቪ ማየት ታቆማላችሁ? ስልክ ማየት ታቆማላችሁ? የምታዩበት ጊዜ ትንሽ ቢቀንስም ግን ቶታሊ ያን ነገር ማድረግ አታቆሙም አይደለ? ሙሉ ከመስከረም እስከ ሰኔ ያለውን ጊዜ አታቆሙም ያን ነገር ማድረግ። ስለዚህ ለምንድን ነው ክረምት ሲመጣ መማር ለማቆም የምትፈልጉት? ቶታሊ ትምህርትን ማየት ማደግን አዲስ ነገር መልመድን መራቅ የምትፈልጉት ለምንድን ነው? እስኪ ነገር ራሳችሁን ጠይቁ። ስለዚህ ክረምት መማር አያስፈልግም፣ ትምህርታዊ ነገሮች አያስፈልጉም ካላችሁ የትምህርት ጊዜ ላይም ጨዋታ፣ ቲቪ ማየት ቶታሊ ምንም ነገር አያስፈልግም እያላችሁ ነው ማለት ነው። ብዙ ጊዜያችሁንስ ላይ ከ6 እስከ 8 ከዛም በላይ መዝናኛ ላይ፣ ጌም መጫወት ላይ፣ ቲክቶክ ማየት፣ ዩቲዩብ ላይ ለማይጠቅማችሁ ለወደፊት ህይወታችሁ ምንም ጥቅም የሌለው ነገር ላይ ጊዜ ማሳለፋችሁ ምንድነው ጥቅሙ? በነገራችን ላይ ይሄ ነገር ቶታሊ እኔ ትምህርት ላይ ያሳልፉ መዝናናት አያስፈልግም፣ ሁሌ በቃ ትምህርት ብቻ ማለት አለባችሁ ምናምን ምን ላይ ነሳው አይደለሁ። ወደዛም እየሄድኩ አይደለም። መጨረሻ ላይ ሐሳቤን ትረዱታላችሁ። እሺ ስልክ ላይ ጊዜ ማሳለፋችሁን፣ ጌም መጫወታችሁን፣ መዝናናታችሁን እየጠላሁት ያን ነገር እንዳታረጉ እየፈለኩኝ አይደለም። መጨረሻ ላይ ሐሳቦች አሉኝ ለወደፊት እናንተ የሚጠቅማችሁ እየተዝናናችሁ የምትማሩበት ትምህርት አሰልቺ የማይሆንበትን መንገድ ላሳያችሁ ነው ዛሬ የመጣሁት ማለት ነው። ስለዚህ ባካችሁን እንደዛ መስሏችሁ ይሄን ቪዲዮ እዚህ ጋር እንዳታቋርጡ እስከ መጨረሻ እንድታዩ መክራችኋለሁ። እንግዲህ ላይክ ትምህርት ምን ያህል አስፈላጊ እንደሆነ የምታውቁት መች ነው? ይሄ ሚያዝያ፣ ግንቦት ምናምን ፈተና አካባቢ ሲሆን ፈተና ፋይናል ሲደርስ ምናምን ሲል ብዙ ተማሪዎች በደንብ ነው የሚያነቡት አይደለ? ዩቲዩብ ላይ ሰርች ያደርጋሉ፣ ብዙ ትምህርታዊ ነገሮችን በደንብ ያጠናሉ፣ ብዙ ጊዜያቸውን ጥናት ላይ ያሳልፋሉ። ስለዚህ ትምህርት በዛ ጊዜ በጣም አስፈላጊ ከሆነ ለምንድን ነው ሐምሌና ነሐሴ ላይ አስፈላጊነቱ የሚቀንሰው? ለምንድን ነው ጥቅም አልባ የሚሆነው? ሐምሌና ነሐሴ ላይ ለምን አያስፈልግም? ምናልባት ያን የምትጨናነቁበት አሁን ይሄንን ጊዜ ስለተዋችሁት ነው። ከትምህርት ስለምትሸሹ አያስፈልግም ብላችሁ ስለምታስቡ ነው። ጥሩ ውጤት እያመጣችሁ ያለው ነው የምትፈልጉትን ነገር ይሄን ብታመጣ ይሄ ይገዛላል ተብላችሁ ያን ውጤት ማምጣት የሚያቅታችሁ ለካ ጊዜያችሁን በአግባቡ መጠቀም ስላልቻላችሁ ነው አይደለ? ስለዚህ እንዴት ጊዜያችሁን በአግባብ መጠቀም አለባችሁ? እንዴት ሐምሌ ነሐሴን የተሻለ ነገር አድርጋችሁ ኢንጆይ እያደረጋችሁ እየተጨናነቃችሁ ትምህርት እያላችሁ ሳይሆን እየተዝናናችሁ አንድ ላይ ደግሞ ትምህርታችሁ ላይ እንዴት ስኬታማ መሆን ትችላላችሁ የሚለውን ነገር እስኪ አንድ ላይ እንመልከት። ስለዚህ ብዙ ተማሪዎች ህይወት ላይ በክረምት ምን ይፈጠራል? ሁሉንም እያልኩ አይደለም። አንዳንድ በጣም የሚገርሙ ተማሪዎች አሉ ጊዜያቸውን በአግባቡ ባላንስ ማድረግ የሚችሉ። ግን አብዛኞቹ ጋር ምን ይፈጠራል ካላችሁ ስልክ ነው። ትምህርት እንዳለቀ ስልክ ይሰጣቸዋል። ሙሉ ጊዜያቸው ስልክ ላይ ነው። ጌም ነው፣ PS5 የተለያዩ ጌሞች አሉ። ቲቪ ነው፣ ቴሌቪዥን ላይ ነው ሙሉ ጊዜያቸውን እና መተኛት ነው። ጠዋት 5 ሰዓት 4 ሰዓት ሊነሳ ይችላል፣ ቀን ሊተኛ ይችላል። ብዙ ጊዜያቸውን እንቅልፍ ላይ። የማይሆኑ ነገሮችስ ትንሽ ማንበብ ወሳኝ የሆነው ነገር እኮ እንደውም እሱ ነው። ማንበብ ስላችሁ ባይዘ ማት ሳይንስ ምናምን ነገሮችን አይደለም። ልብ ወለድም ማንበብ ለምን አይሆንም? ማንበብ ብቻውን ራሱ ትልቅ ጥቅም አለው። የማንበብ ጥቅም የሚሉትን እስኪ በቀጣይ ቪዲዮ ላይ አሪፍ አድርጌ እሰራላችኋለሁ ምን አይነት ጥቅም እንዳለው አእምሯችሁ ምን ያህል እንደሚያሳድግ
ትምህርታችሁ ላይ ምን ያህል ለውጥ እንዳለው ትምህርት ማንበብ ብቻ ሳይሆን ቶታሊ ማንበብ ልቦለድ ሊሆን ይችላል የተለያዩ ነገሮች ሊሆን ይችላል ብዙ ማንበብ አይታይም ኖ ስኪል ዴቨሎፕመንት ስኪል ዴቨሎፕ አታረጉም አብዛኞቻችሁ ስኪል ስንል አሁን ለምሳሌ የቴክኖሎጂ ጊዜ ነው አይደለ ብዙ ሰው ቴክኖሎጂ ኮምፒውተር የሚጠቀሙበት ምናምን ጊዜ ላይ ነውና እሱን ለማወቅ ምን አድርጋችኋል ኮምፒውተር ስኪላችሁ ምን ያህል ነው ኮሚኒኬሽን ስኪላችሁ ስኪል ነው ኮሚኒኬሽንም አይደለ ስኪል ስንል ሃርድ እና ሶፍት ስኪል አለ እና ምን ያህል ኮሚኒኬት ታደርጋላችሁ ከሰዎች ጋር ፐብሊክ ስፒኪንግ ምን ያህል ጥሩ ናችሁ መናገር ላይ ቤተሰቦቻችሁ ሰብሰብ አድርጋችሁ የሆነች ርዕስ ላይ አጭር ነገር ጽፋችሁ ማታ ላይ ለወላጆቻችሁ ምን ያህል ታነባላችሁ ይሄ ሁሉ እንግዲህ ምን ያህል ስኪል ዴቨሎፕ አድርጋችኋል የሚለውን ነገር የሚያሳየን ነው ማለት ነው ስለዚህ እነዚህ ነገሮች ላይ ምን ያህል ትኩረት ሰጥታችኋል ምን ያህል ለማድረግ እየሞከራችሁ ነው ሰው አብዛኞቻችሁ እነዚህ ነገሮች ስታደርጉ አንመለከትም ማለት ነው ሌላኛው ደግሞ ለቀጣይ ዓመት መዘጋጀት ይሄ በጣም ወሳኙ ነገር ነው ብዙ ነገራችሁን ይጨምርላችኋል ቀጣይ ርዕስ ላይ እንመለከተዋለን እና ለቀጣይ ዓመት ትምህርት መዘጋጀት እነዚህ ሐሳቦችን ብዙ ሰዎች አይከተሏቸውም ስልክ ባይዘው ይጎዳል ጌም መጫወት ይጎዳል እያልኩ አይደለም እኔ ምደግፍ ነኝ እንዲያውም ልጆች ብዙ ጊዜ እንዲያዩ እንዲጫወቱ የፈለጉትን እንዲያደርጉ መመክር አይነት ሰው ነኝ ማለት ነው ተማሪዎች የፈለጉትን ነገር ማድረግ አለባቸው ክረምት ጊዜያቸው ላይ ብዙ መጫወት አለባቸው ኢንጆይ ማድረግ አለባቸው ቲቪ ማየት አለባቸው የሚያምራቸውን ነገሮች ሁሉ ማድረግ አለባቸው ብዬ አስባለሁ ግን ባላንስድ መሆን አለበት ነው እያልኩ ያለሁት ማለት ነው እንዴት ባላንስ እናድርግ የቱን እናስቀድም የሚለውን ነገር ደግሞ በቀጣይ ሐሳብ እንመልከት ወላጆች እዚህ ጋር በደንብ ስሙኝ እስኪ የመኪና ምሳሌ እንውሰድ መኪና እንግዲህ ስንት ጎማ አለው 4 ጎማ አለው አይደል ትንንሾች መኪና ከዛም በላይ ያለው አለ ግን ዋናው 4 ጎማ አለው ማለት ነው ከዛ ውስጥ አንድ ጎማ ቢተነፍስ ወይ አንድ ጎማ ትልቅ ቢሆን መኪናው በትክክል መሄድ ይችላል አይችልም አይደል መሄድ ይችላል ግን በትክክል መሄድ አይችልም ከአራት ጎማ አንዱ ቢተልቅ ወይ አንዱ ቢያንስ ወይ ቢተነፍስ ምን ቢፈጠር መሄድ አይችልም ማለት ነው ልጆችም እንደዚህ ናቸው ባላንስ ይፈልጋሉ ሲያድጉ እድገታቸው በአንድ በኩል ብቻ ሊሆን አይገባም እነሱም የተለያዩ ጎኖች አላቸው ሊያድጉበት የሚገባ ማለት ነው አንዱ አድጎ አንዱ ካላደገ ትልቅ ተጽዕኖ ይኖረዋል እነሱም እድገታቸው ምን አይሆንም ልክ አይሆንም ማለት ነው መኪና አንዱ ጎማ ተልቆ በትክክል እንደማይሄደው አንዱ ጎማ ተንፍሶ በትክክል እንደማይሄደው ሁሉ ልጆችም በተለያዩ አቅጣጫ ካላደጉ እድገታቸው ምን ይሆናል ልክ አይሆንም ማለት ነው ሌላኛው growing in only one area is not enough በአንድ መንገድ ብቻ ማደግ ልክ አይሆንም ማለት ነው አንዳንድ ወላጆች ትምህርት ላይ ብቻ ልጆቻቸው ትኩረት እንዲያደርጉና ሌላውን ነገር ይተዋቸዋል ይሄ ልክ አይደለም ጥሩ ልጆች እያሳደጉ እንዳልሆነ ነው የሚያሳየው አንዳንዶቹ ደግሞ እንዲዝናኑ ብቻ ያደርጓቸውና ይተዋሉ አንዳንዶቹ በቃ የሆነ ነገር ላይ ብቻ ልጆቻቸው እንዲያድጉ ያደርጉና ሌሎቹን ነገር ይተዋሉ ማለት ነው እስኪ አሁን ልጆች በምን አይነት መንገድ ማደግ አለባቸው ምን አይነት ነገሮች ላይ ትኩረት ማድረግ አለባቸው የሚለው 5 ሐሳቦች አሉ እነሱን ሐሳቦች በዝርዝር አንድ ላይ እንመለከታለን ስለዚህ አሁን 5 ኤሪያዎችን እንመለከታለን 5 areas every child must grow ልጆች ሊያድጉበት የሚገባ 5 ጎማዎችን እንመለከታለን ማለት ነው የመጀመሪያ የሚሆነው ዋነኛው እንግዲህ ምንም ድርድር የማይኖረው spiritual growth ነው መንፈሳዊ እድገት ልጆቻችን መንፈሳዊ እድገት ሊኖራቸው ይገባል እያንዳንዱን ባይዘው በደንብ በማብራሪያ እናያቸዋለን ማለት ነው አንደኛው spiritual growth ነው ሁለተኛው mental and academic growth እዚህ ጋር ብዙም ችግር አይታይም ብዙ ተማሪዎች ልጆቻቸውን ያሳድጋሉ ሜንታሊ እንደ ሀገር እንደ ዓለምም ስናይ ብዙ ተማሪዎች አሉ አይደል ይማራሉ አካዳሚክ ነገር ይማራሉ እና ይሄ ሜንታል እና አካዳሚክ ግሮዝ ላይ ብዙም ቅሬታ አይኖረንም ሶስተኛው ፊዚካል ግሮዝ ነው እንግዲህ በተለይ አሁን ከተማ አካባቢ ችላ የምንለው የምንረሳው ፓርት ይሄ ነው ማለት ነው ለልጆች ፊዚካል ግሮዝም ወሳኝ ነው 4 ሶሻል ግሮዝ ማህበራዊ ይሄ በቃ ግንኙነታችን ልጆች እንዴት ነው ሰውን ሪስፔክት የሚያደርጉ ከሰዎች ጋር ሲገናኙ እንዴት ነው የሚያደርጉት እንግዲህ ይሄ በተለይ ከተማ አካባቢ ያለው ላይፍ ስታይል ይሄ ነገር ትንሽ እየጎዳ ይመጣ እኛም ትንሽ ትኩረት እየሰጠ ነው ያለው ነው እንትን ነው ማለት ነው ግን ሰው ከሰው ጋር ሊኖር የተፈጠረ ነው አይደለ ስለዚህ ከሰው ጋር በመናደርገው ግንኙነቶች ከሰው ጋር ስንሰራ ከሰው ጋር ስንኖር እያንዳንዱን ነገር እንዴት ልጆቻችንን በዛ ልክ ማሳደግ እንችላለን የሚለውን እናያለን አምስተኛው ደግሞ ታለንት ኤንድ ፓሽን ነው እዚህ ነገር ላይ ብዙ ወላጆችን ላይ ላሉ ግን እንዴት በዚህ ነገር ላይ ልጆቻችንን ማሳደግ እንድንችል የትኛው ጊዜ ጥሩ ጊዜ ሊሆን ይችላል ለዚህ የሚለውን እነዚህን 5 ነገሮች እያንዳንዱን እስኪ ወደ ማየት እንሂድ የመጀመሪያውና ዋነኛው እንግዲህ spiritual growth ነው መንፈሳዊ እድገት እንግዲህ ይሄ ነገር በጣም ብዙ ችላ የሚባል ነው አንዳንድ ወላጆች በጣም ጥሩ ልጆች ያሳድጉና ጥሩ ዶክተር ያደርጋሉ ያ ዶክተር ምን ይሆናል ታካሚዎችን የሚያመናጭቅ ወይ ሱሰኛ የሆነ ዶክተር ሐሳብ ጭንቀት ያለበት ዶክተር ያሳድጋሉ ኢንጂነርም ቢሆን ተመሳሳይ ፓይለትም ቢያሳድጉ ተመሳሳይ መንገድ ያሳድጋሉ ማለት ነው ስለዚህ spiritual growth ላይ ትኩረት ማድረግ በጣም ወሳኝ ነገር ነው ስለዚህ ልጆች እንዴት መጸለይ እንዳለባቸው እንዴት ዱዓ ማድረግ እንዳለባቸው መማር አለባቸው read scripture ክርስቲያን ከሆኑ መጽሐፍ ቅዱስ ሙስሊም ከሆኑ ቁርአን እንዴት መቅራት እንዳለባቸው መማር አለባቸው ማለት ነው spiritual growth ባይዘው በጣም ለልጆች እድገት ወሳኙና የመጀመሪያውን ሚና የሚይዝ ነው ማለት ነው ያለዚህ ልጆች
ሰክሰስፉል ሊሆኑ አይችሉም። በትምህርታቸው ሰክሰስፉል ሊሆኑ ይችላሉ፣ ግን ካራክተራቸው ጥሩ አይሆንም፣ ኮንፊደንስ ላይኖራቸው ይችላል። አሁን ትምህርት ቤት ላይ ብዙ ነገሮች ላይ እናያለን አይደለ? ልጆች እንዲሆነዋል እንዲህ ነው፣ ብዙ ኔጌቲቭ ሳይዶች እንሰማለን። ይሄ ነገር የሆነው ምንድነው? ልጆች ይሄኛው እድገት ላይ ትንሽ ችላ ስላሉ ነው ማለት ነው። አቴንድ ቸርች ሞስክ ላይክ መስጊድ፣ ቤተክርስቲያን፣ ቸርቾች ልጆቻቸውን ይዘው መሄድ፣ ይሄ ደግሞ በተለይ በዚህ ክረምት በጣም ወሳኝ ነው ማለት ነው። ቢውልድ ካራክተር ባህሪያቸውን ማንነታቸውን ቢውልድ ለማድረግም ያግዛቸዋል። በዚህ ክረምት ደግሞ ትልቅ በቃ ጥሩ ጊዜ ይኖረናል። አሁን በጋ ስንሄድ ትምህርት አለ፣ ጥናት አለ፣ ብዙም ትርፍ ጊዜ አይኖርም አይደለ? አሁን ክረምት ግን እኔ ሞር ላይክ አሁንም ትምህርት ቤት አስገብታችሁ ትምህርት ልጆች እንዲማሩ ከምታደርጉ ቤተክርስቲያን ባይብል ስተዲ ጆይን እንዲያደርጉ ብታደርጓቸው፣ መዘምራን ክፍል እንዲገቡ ብታደርጓቸው፣ ሙስሊም ከሆኑም ቁርአን መቅራት እንዲችሉ ብታደርጓቸው፣ ጸሎት መለማመድ ከአምላካችሁ ጋር ከፈጣሪያችሁ ጋር መገናኘት እንዴት እንዳለባቸው ቢለምዱ የተሻለ ይሆናል ማለት ነው። ስለዚህ የክረምት ጊዜያቸውን ሞር ስፒሪቹዋሊ እንዲያድጉ ብታግዟቸው፣ ባይብል ስተዲ የተለያዩ ነገሮች ላይ መጽሐፍ የሚያጠኑበት እንደዚህ አይነት ነገሮች ላይ እንደዚህ አይነት ክለቦችን ጆይን እንዲያደርጉ ብታደርጓቸው በጣም በጣም ምርጥ ሐሳብ ይሆናል ማለት ነው። አካዳሚካሊ ያው በጋውን ይማሩታል አይደለ? ክረምቱን ግን እንደዚህ አይነት ነገሮች ላይ ቢያሳልፉ በጣም በጣም የሚገርም ይሆንላቸዋል ማለት ነው። ለልጆችም በጣም ትልቅ ጥቅም ይዘውላቸው ይመጣል። አባባልም አለ አይደለ? ኖሌጅ ቢልድስ ዘ ማይንድ ፌዝ ቢልድስ ዘ ሀርት ይላል። እውቀት አእምሯችንን ይገነባልናል፣ እምነት ደግሞ ልባችንን ይገነባል ማለት ነው አይደለ? አዋቂና ጠቢብ መሆን የሚባል ነገር አለ አይደለ? አንዳንድ ሰዎች ምን ይሆናሉ? ይማሩና አገር የሚያጠፉ መጥፎ ሰዎች፣ ዶክተር ሲሆኑ መጥፎ ዶክተሮች፣ ባለስልጣን ሲሆኑ ሙስና የሚበሉ ሰውን የሚያስለቅሱ ሰውን የሚያሳዝኑ ይሆናሉ ማለት ነው። አእምሯቸው እኮ በኖሌጅ ቢልድ ይሆናል፣ ግን ልባቸው በፌዝ ምን አልሆነም፣ ቢውልድ አልሆነም፣ ስፒሪቹዋሊ ግሮዝ የላቸውም ማለት ነው። ስለዚህ አንዱ ጎማ ተኝቷል፣ በትክክል አይሄድም ማለት ነው። በጣም ጥሩ ሊደሮች እኮ ሊሆኑ ይችላሉ፣ የሚገርም በቃ የሚያስቀኑ ሊደር ሊሆኑ ይችላሉ፣ ግን ካራክተራቸው ጥሩ ያልሆነ ይሆናሉ ማለት ነው። ስለዚህ ይሄ ነገር የሚመጣው ምንድነው? ከስፒሪቹዋል ግሮዝ ማነስ ነው ማለት ነው። ስለዚህ ወላጆች በብዙ ትጠቀሙበታላችሁ፣ ይሄኛውን መንገድ በደንብ ተከተሉት የሚል ሐሳብ አለኝ። ሁለተኛውና ወሳኙ ብዙ ወላጆችም እንግዲህ ትኩረት የሚያደርጉበት አካዳሚክ ግሮዝ ነው ማለት ነው። ስለዚህ በዚህ ክረምት የሚያደርጉን ነገር ምንድነው? አካዳሚካሊ ለቀጣይ ዓመት መዘጋጀት። አሁን ቀጣይ 7 ከሆኑ የ7ኛ ክፍል ትምህርትን በደንብ ማወቅ፣ 6 ከሆኑ የ6ን፣ 8 ከሆኑ የ8ን፣ 9 ከሆኑ የ9ን፣ 10 ከሆኑ የ10 ትምህርትን በደንብ እያነበቡ ቢዘጋጁ፣ ብዙ ሰዓት አይደለም በጣም አጭር ጊዜ ወስደው በቀን ውስጥ ሜቢ 1 ሰዓት ወይ 2 ሰዓት ወስደው ለዚህ መዘጋጀት ማለት ነው። ለዚህ ደግሞ ይሆን ዘንድ ሞር ትምህርት ቤት ከመውሰድ ይልቅ እቤት ኦንላይን ቪዲዮዎች አሉ። ልጆቻችን ደግሞ ኦንላይን ስክሪን ታይማቸው መቀነስ አለብን ምናምን ብላችሁ የምታስቡ ከሆነ ደግሞ ምንድነው ሆም ቱቶር መቅጠር ይቻላል። እኛ ጋር ጥሩ ሆም ቱቶሮች ልታገኙ ትችላላችሁ። ሌጀንድ ቱቶሪንግ ላይ አካዳሚካሊ ብቻ ሳይሆን እነዚህን ሁሉንም ሳይዶች በማማከል ጥሩ የሆነ ጋይደንስ ለልጆቻችሁ ይሰጣሉ። ስለዚህ እኛ ጋር ጥሩ የሆኑ ቱቶሮችን ማግኘት ትችላላችሁ። በዚህኛው ስልክ ቁጥር እኛን ኮንታክት ብታደርጉን የተሻለ ነገር ማግኘት ትችላላችሁ ማለት ነው። ሌላኛው ደግሞ በኦንላይን ነው የምንፈልገው፣ ልጆቻችን ኦንላይን አክሰስ ማድረግ ይችላሉ፣ ችግር የለውም የምትሉ ደግሞ አት ኤኒ ታይም ሊጠቀሙት የሚችሉ የሚገርም ሾርት ኖት ያለው ጥሩ የመማሪያ ቪዲዮ ያለው ደግሞ ፈተናዎች ኖረውት የሚማሩበት ያለው ፕላትፎርም ተዘጋጅቷል በሌጀንድ ቱቶሪንግ። ይህንን ማግኘት ከፈለጋችሁ ኮንታክት ልታደርጉን ትችላላችሁ ማለት ነው። ስለዚህ አካዳሚክ ግሮዝም ለልጆች እድገት በጣም ወሳኙ ፓርት ነው፣ ሌላኛው ጎማ ነው ማለት ነው እንደ መኪና ስትመለከቱ። ስለዚህ ልጆች በቀን ውስጥ ቢያንስ ከ1 እስከ 2 ሰዓት ትምህርታቸው ላይ ማንበብ ላይ ሞር አእምሯቸውን ማሳደግ ላይ አይደል? አእምሮ እንደምንድን ነው ይባላል? እንደ ሰውነት ነው። አሁን ሰውነት አንድ ቦዲ ቢልደር ሞር ላይክ ጂም በሄደ ቁጥር በሰራ ቁጥር ምን ይሆናል? ቦዲውን ቢውልድ እያደረገ ይሄዳል አይደል? አእምሮም ደግሞ ሞር ስናነብ ሞር ማት ስንሰራ የተለያዩ ነገሮችን ስናደርግ ምን እየሆነ ይሄዳል? ቢውልድ እየሆነ ይሄዳል ማለት ነው። ስለዚህ ንባብ በጣም ወሳኝ ነገር ነው። ባይዘ ንባብ ይሄ ሳይንስ ማት ምናምን ብቻ አይደለም፣ ሊጠቅማቸው ለልጆች ይጠቅማቸዋል፣ ፐርሰናሊ ዴቨሎፕ ያደርጋቸዋል ተብሎ የሚታሰቡ መጽሐፎችን ገዝታችሁ ማንበብ ቢችሉ፣ የማንበብን ባህል ቢለማመዱት፣ ዲሲፕሊን ቢሆኑ በዚህ ነገር ላይ በጣም የተሻለ ነገር ይሆናል ማለት ነው። ስለዚህ አካዳሚካሊ ግሮ ማድረግ በጣም ወሳኝ ነው። የተለያዩ ጥያቄዎችን ፕራክቲስ ማድረግ፣ የተማሩትን ነገር ሪቪው ማድረግ፣ መለስ ብሎ ማየት። ስለዚህ ትምህርትን አለማቆም፣ በቃ ሁሌ መማር ይሄ ለአካዳሚክ ግሮዝ ትልቅ ጠቀሜታ ይኖረዋል። እኛ እንደ ሌጀንድ ቱቶሪንግ የአካዳሚክ ነገር ላይ እንደ መስራታችን እዚህ ነገር ላይ ትንሽ ትኩረት እናደርግ እስኪ። ተማሪዎች ቀድሞ መዘጋጀታቸው ምንድነው ጥቅም የሚሰጣቸው? አሁን ቀጣይ ዓመት ግሬድ 6 ከሆኑ ክረምት ላይ ቀድሞ መዘጋጀታቸው፣ ግሬድ 7 ከሆኑ ግሬድ 8 ከሆኑ ቀድሞ መዘጋጀታቸው ምን አይነት ጥቅም ይሰጣቸዋል የሚለውን ነገር አንድ ላይ እንመለከታለን። ትምህርት ከመጀመሩ በፊት የሚዘጋጁ ልጆች አንደኛ ሌሰኖቹን ቶሎ አንደርስታንድ ያደርጉታል። ለምን ብትሉኝ
ሁሌም ትምህርት ሲጀምር የመጀመሪያ 1-2 ቻፕተሮች በጣም ቀላል ትምህርት ነው የሚይዙት። ስለዚህ እነዚህ ልጆች ክረምት ተዘጋጅተው ሄዱ ማለት ኮንፊደንስ ይሆናሉ አለ ኮንፊደንስ ይሰማቸዋል። ክላስ ሲገቡ አብዛኛው ልጅ ሳይዘጋጅ የሚመጣ ነው። ቶፒኩ አዲስ ነው የሚሆንበት። እንደ አስተማሪ ሲነግራችሁ ክላስ ሲገባ አብዛኛው ተማሪ ማት ስንማር አዲስ ነው የሚሆንበት። ሌላ ሳይንስ ትምህርት ሲኖር አዲስ ነው የሚሆንበት። የእናንተ ልጆች ግን ቀድሞ ተዘጋጅተው የሚገቡ ከሆነ በጨለና እንኳን በቀን ውስጥ 1 ሰዓት ወይ 2 ሰዓት ምናምን ሊሆን ይችላል እቺን እያነበቡ ለአንድ ወር ተዘጋጅተው ቢገቡ ሜቢ 1-2 ቻፕተር ጨርሰው ወደ ትምህርት ቢገቡ በጣም በቃ ኮንፊደንት ይሆናሉ። ክላስ ውስጥ ተሳታፊ ይሆናሉ። ውጤታቸው ከፍተኛ ይሆናል። የመጀመሪያው የእውነቴን ነው የምላችሁ ልጆቼ ትምህርት ላይ ጥሩ አይደለም ራሱ ብላችሁ ብታስቡት እቺን አድርጋችሁ እስኪ ሞክሩ። ይሄንን ክረምት ልጆቻችሁ ለቀጣይ ዓመት እንዲዘጋጁ አድርጉ። ለዚህ ደግሞ እኛም እናግዛቸዋለን። በኦንላይንም ከፈለጋችሁ እኛን ኮንታክት አድርጉን። የሚገርም የኦንላይን ትምህርት በፈለጉት ሰዓት እየገቡ የሚማሩበት አለ። ኦንላይን ደግሞ አይሆንም ልጄን ስክሪን ታይም ብዙ እንዲኖር አንፈልግም እቀንሳለሁ ብላችሁ የምታስቡ ደግሞ ካለ በጣም ምርጥ የሆኑ ቱቶሮች ቤት ላይ እንልክላችኋለን ማለት ነው። ስለዚህ ሌጀንድ ቱቶሪንግን ኮንታክት አድርጉን። የእውነቴን ነው የምላችሁ ልጆቻችሁ እንዴት ተዘጋጅተው ከገቡ የመጀመሪያው ተርም ላይ አክቲቭ እነሱ ናቸው። ስለዚህ የክላስ ሊደሮች ፕሪፌክት ይመረጥ ከተባለ እነሱ ነው የሚመረጡት። ስለዚህ ልጆች ያንን ላለማጣት በዛው ጉብዝናቸው እየቀጠሉ ይሄዳሉ ማለት ነው። ስለዚህ ኮንፊደንት ነው የሚሆኑት። አስተማሪም ቅድሚያ ሲገባ የመጀመሪያው ጊዜ የሚሳተፍ ልጅ ብዙ ነገርን የሚያደርግ ልጅ ነው እንደ ጎበዝ ተማሪ የሚያየው ማለት ነው። ስለዚህ ልጆች ደግሞ አንዴ በዛ መስመር ላይ ከገቡ ላለመውጣት ሲል ብዙ ይፍጨረጨራሉ፣ ብዙ ይሞክራሉ። ትምህርት ደግሞ እውነቴን ነው የምላችሁ ያን ያህል እንደምናስበው ከባድ ነገር አይደለም። በጣም ሲምፕል ነገር ነው። እኛ ጊዜ ከሰጠ ነው ትንሽ ብቻ ትኩረት ብዙ እኮ አይደለም 4-5 ሰዓት ተጫውተን ለትምህርት 1 ሰዓት ብንሰጥ በጣም ኢፌክቲቭ ነው የምንሆነው። ከባድ የሚባል ነገር አይደለም፣ በጣም ቀላል ነው እና እኛም እዚህ ያለ ነው ትምህርታችሁን ሞር ቀላል ልናደርግላችሁ ነው። በዚህ ክረምትም እዚህ ዩቲዩብ ላይ አንዳንድ ሀሳቦችን የ7-8 ትምህርቶች ሳይንስ፣ ማትስ ላይ እንግሊሽ ላይ አንዳንድ ሀሳቦችን እንለቅላችኋለን። እዚህም ላይ ማየት ትችላላችሁ። ሂሳብን ደግሞ ሞር በቀላሉ መረዳት እንደምትችሉ የተለያዩ ቪዲዮዎች እንሰራላችኋለን በዚህ ክረምት። እኛንም መከታተላችሁን አትርሱ። ሼር ማድረግ ያለባችሁ ተማሪዎች ሁሉ ሼር አድርጉላቸው። ወላጆችም ይጠቅማችኋል ብላችሁ የምታስቡ ወላጆች ጓደኞች ካላችሁ ይህንን ቻናል ሼር አድርጉልን። ይህን ቻናል እናሳድገው። ሞር እያደገ በመጣ ቁጥር ለእናንተ የሚጠቅም ለልጆቻችሁ የሚጠቅም ብዙ ነገሮችን እንሰራለን ማለት ነው። ስለዚህ በቻላችሁት አቅም ይህንን ቻናል ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉልን ማለት እንፈልጋለን። ወደ ቀጣዩ ሀሳብ እንሄድ። ሶስተኛው ደግሞ ፊዚካል ግሮዝ ነው። እንግዲህ ይህንን ብዙ ሰው ችላ ይለዋል። ልጁ ይማራል ምን ይላል፣ ፊዚካል ግሮዙ ላይ ብዙም ትኩረት አይደረግም። ሄልዚ ቦዲ ኳስ መጫወት ሊሆን ይችላል፣ ባስኬትቦል ሊሆን ይችላል። ስፖርት ስንል ግዴታ በቃ ይሄን ነገር ማድረግ አለባቸው ሳይሆን ልጆች በሚወዱት መንገድ ፊዚካሊ ጤናማ እንዲሆኑ አለ ጤናማ ሰውነት እንዲኖራቸው እንደዚህ አክቲቪቲዎች ላይ እንዲሳተፉ ማድረግ መቻል አለባቸው። ሩጫ እንዲሮጡ በሳምንት ሳይክሊንግ፣ ስዊሚንግ ይሄን ነገር ላይ ዴይሊ እንኳን ማድረግ ባችሉ በሳምንት 2 ቀን 1 ቀን እንደዚህ ብታረጉ ልጆቻችሁ ፊዚካሊ ግሮ ማድረግ ይችላሉ። ይሄን ባይዘ ወሳኝ ነው። አካዳሚክ አሁን ትምህርት ብቻ እያላችሁ ፊዚካሊ ባታዩዋቸው ጤንነታችሁ ይታወካል። አይምሮአቸው የሚሰራበት መንገድ ሞር እንትን እየሆነ ይመጣል። ምክንያቱም የሰው ልጅ የተያዘ ስለሆነ ሁሉ ነገሩ ቦዲው ሞር እንትን ካልሆነ ህመም የሚሰማው ከሆነ ትምህርቱ ላይ ኢፌክቲቭ ሊሆን አይችልም ማለት ነው። ስለዚህ እባካችሁ ወላጆች እባካችሁ እዚህ ነገር ላይ በደንብ ትኩረት አድርጉ። አሁን ደግሞ ክረምት ነው አይደለ? ሞር ክረምት በሚሆንበት ጊዜ ደግሞ ይሄን ነገር ላይ መሳተፍ ይችላሉ። ልጆቻችሁ ኳስ የሚወዱ ከሆነ የኳስ ጥሩ ፕሮፌሽናል ኮች ያለበት ቦታ ጋር አስገቧቸው። 1 ሰዓት በሳምንት 2-3 ቀን እዛ ሄደው ይሰልጥኑ። ባስኬትቦል የሚወዱ ከሆነ ባስኬትቦል ሄደው ይሰልጥኑ። ምክንያቱም ኤክሰርሳይዝ ቢልድስ ዲሲፕሊን እና ኮንፊደንስ። በጣም ኮንፊደንት ይሆናሉ፣ ዲሲፕሊንድ ይሆናሉ ማለት ነው። በዛ ነገር ውስጥ ብዙ ነገር እያገኙ ይሄዳሉ፣ ጤናማ ይሆናሉ፣ ብዙ ነገር ያገኙላቸዋል። ስለዚህ ወላጆች ይህንንም ሶስተኛውንም ጎማ በደንብ ከሌሎች ጋር እኩል መሆኑን ቼክ ማድረግ ይኖርባቸዋል ማለት ነው። አራቱና ወሳኙ ነገር አሁን ከተማ አካባቢ ደግሞ እየተረሳ ያለው ሌላኛው የጎማ ደግሞ ሶሻል ግሮዝ ነው። ያው ሂውማን ቢንግስ አር ሶሻል ቢንግስ አለ ለሚባለው ማህበራዊ ነን እኛ ስንፈጠር ራሱ ማለት ነው። ከሰዎች ጋር ነው የምንኖረው፣ ከሰዎች ጋር ነው የምንማረው፣ ከሰዎች ጋር ነው ብዙ ነገሮችን የምናደርገው ማለት ነው። ስለዚህ ወላጆች ብዙ ጊዜ ይሄንን ፓርት ይረሱታል። ይሄን ማስተማር ልጆችን ይረሱታል ማለት ነው። ለዚህም ነው ብዙ ትምህርት ቤቶች ላይ ቡሊንግ የበዛ የሚባለው። ገባቸው አለ ቡሊ የሚደረጉም ሰው ልጆች ሶሻል ግሮዝ ላይ ብዙም ትኩረት ያልተደረገባቸው ናቸው ማለት ነው። ሜቢ ቡሊም የሚደረገው እኮ ሁሌም እሱ ተጎጂ ብቻ ላይሆን ይችላል። እሱም የሚያጠፋ ልጅ ሊሆን እኮ ይችላል። እንዴት ኮሚኒኬት ማድረግ እንዳለበት፣ እንዴት ሰው ሪስፔክት ማድረግ እንዳለበት ስላልተማረም ሊሆን ይችላል።
ቡሊ የሚያደርገው ሰው ደሴም ወይ ማለት ነው። አሁን ብዙ ጊዜ የተለመደ ነው አይደል? የግል ትምህርት ቤቶች ላይ ምናምን የተለመደ ነገር ነው። ይሄ ነገር የሚመጣው ወላጆች ይሄንን ጎማ ስለረሳችሁት ነው ማለት ነው። ስለዚህ teach children to become respectful, responsible, honest, kind leaders። ስለዚህ ልጆቻችሁን ይሄን ነገርም ደግሞ ማስተማር መቻል አለባችሁ። ልጆቻችሁን ጥሩ ትምህርት ቤት ብቻ ማስተማር አይደለም፣ ውድ ትምህርት ቤቶች ማስተማር ብቻ አይደለም፣ ልጆቻችሁን ቤተክርስቲያን መውሰድ ብቻ አይደለም፣ ደግሞ ሰው ሪስፔክት ማድረግ እንዲችሉ ማስተማር አለባችሁ። ሪስፖንሲብል መሆን እንዳለ፣ ቲም ወርክ እንዴት ከቲም ጋር መስራት እንዳለባቸው፣ ትምህርት ቤት ሲገቡ እንዴት ከጓደኞቻችሁ ጋር በሰላም መኖር እንዳለባቸው፣ ሰዎችን እንዴት ቡሊ ማድረግ እንደሌለባቸው፣ እንዴት ቡሊ መደረግ እንደሌለባቸው ደግሞ ብዙ ነገሮች ማስተማር ትችላላችሁ ማለት ነው። ስለዚህ ይህንን ክረምት እባካችሁን ወላጆች ከልጆቻችሁ ጋር ጊዜ በማሳለፍ እነዚህን ነገሮች ሞር ለማሳለፍ መሞከር። ካራክተር ኢዝ ሞር ቫሉዌብል ዛን ታለንት አይደለ? ይሄን ብዙ ነገሮች ላይ እናውቃለን። በጣም ምርጥ የሚባሉ ልጆች ይወጡና ካራክተራቸው የወረደ ይሆናል። ብዙም ሰክሰስፉል አይሄዱም። የሆነ ቦታ ወድቀው ታገኙታላችሁ ማለት ነው። ስለዚህ ሰው ከሰው ጋር መኖር ሲያቅታቸው ሶሻሊ ላይክ ያን ነገር መቋቋም ሲያቅታቸው ወደ ሱስ ወደ ተለያዩ ነገሮች ይሄዳሉ ማለት ነው። ስለዚህ እባካችሁን ይሄንንም ጎማ ከሌሎቹ ጋር እኩል መሆኑን ቼክ ማድረጋችሁን እንዳትረሱ። ሌላኛው ደግሞ ታለንት ኤንድ ፓሽን ነው። ይሄ ነገር በጣም ወሳኝ ነው አይደል? አንዳንድ ወላጆች ልጆቻቸውን ለፍተው ያስተምሩና 7-8 ዓመት ዶክትሬቱን ይማርና ሐኪም ይሆንና ምናምን ልጁ ያን 7 ዓመት ልፋት ትተው ሰዓሊ ሲሆን ታዩታላችሁ ማለት ነው። የወላጅም ልፋት የልጁም ድካም ከንቱ ሲቀር ትመለከቱላላችሁ አይደል? ብዙ ዲግሪዎች ተጥለው ታገኙታላችሁ። ልጆች የማይፈልጉትን ነገር ሰምረው ያለው ነገር ውስጥ ገብተው ታዩታላችሁ ማለት ነው። ይሄ ነገር የሚሆነው ምንድነው? ቺንጎማ ወላጆች ቼክ ባለማድረጋችሁ ነው። ልጆቻችሁ ምን ላይ ይሳባሉ፣ ምን ላይ ሞር ጊዜያቸውን ያሳልፋሉ። ይሄን ነገር ባላንስ ማድረግ ብትችሉ የተሻለ እድገት ማድረግ ይችላሉ። እናንተ የምትፈልጉትን ነገር እነሱም የሚፈልጉትን ነገር መሆን ይችላሉ። አሁን ለምሳሌ እግር ኳስ ተጫዋች የሚሆን ከሆነ እግር ኳስ እንዲጫወት ፍሪ ታይም ላይ ክረምት ላይ ይሄን ነገር ብታረጉት፣ ፎቶግራፊ፣ ሚውዚክ፣ አሁን ሚውዚክ ላይ ጥሩ ድምጽ ያላት ልጅ ካለች ጥሩ ሙዚቃ የሚጫወት ካለ ወደዛ ነገር የተወሰነ ፑሽ ብታረጉት፣ ያንን ነገር ዴቨሎፕ እንዲያደርግ ብታረጉት ከልጅነቱ ጀምሮ እየተለማመዱ የሚመጣው ነገር ቢሆን እንደ የጎን ነገር ያየዋል ማለት ነው። ግን ይሄ እዚህ ነገር ላይ ፓሽኑ ላይ ምንም ትኩረት ሳታደርጉ ጊዜ ሳትሰጡት የምትፈልጉት ነገር ብቻ ላይ ካደረሳችሁት ልጁ እዛ ጋር ሲደርስ ይተውና ወደ ራሱ ነገር ይመጣል ማለት ነው። ስለዚህ እቺም ነገር በጣም ዋጋ የምታስከፍል ነገር ትሆናለች። ስለዚህ ከአሁኑ ልጄ ምንድን ነው የሚወደው፣ ምን ቢያደርግ ጥሩ ነው ብላችሁ ትምህርት ላይ ብቻ ትኩረት እንዲያደርግ 24 ሰዓት እንዲያጠና ምናምን ነገር ብቻ ሳይሆን እሱም የሚወደው ነገር ላይ ጊዜውን እንዲያሳልፍ፣ ሴት ከሆነች መሳል የምትሆን ዲዛይኒንግ አሪፍ ከሆነች ዲዛይኒንግ ትምህርት ቤት ማስገባት፣ ሞዴሊንግ ላይ ጥሩ ከሆነች ሞዴሊንግ በሳምንት 2-3 ቀን ያን ነገር ላይ ፓርቲሲፔት እንድታደርግ ማድረግ፣ ያኔ በጣም ስኬታማ የሆኑ ልጆችን ማሳደግ ትችላላችሁ ማለት ነው። ስለዚህ ወላጆች እነዚህን 5ቱን ነገሮች በደንብ ትኩረት አድርጉባቸው። ልጆቻችሁ ስፒሪቹዋሊ ማደጋቸውን፣ ሜንታሊ ወይ አካዳሚካሊ፣ ፊዚካሊ፣ ሶሻሊ እና የታለንትና ፓሽናቸውን እያዩ የሚያድጉ ልጆች መሆናቸውን በደንብ ቼክ አድርጉ። የእውነት ብዙ ትጠቀሙበታላችሁ። በጣም ሰክሰስፉል የሆኑ ልጆች፣ ስኬታማ የሆኑ ልጆች፣ በሁሉም ሳይድ በጣም ገራሚ አስደናቂ የሆኑ ልጆች ማሳደግ ትችላላችሁ። ለወላጆች አንድ መልእክት አለን እዚህ ጋር። ይሄ መልእክት የሚሆነው ምንድነው? God has trusted you with a future። ፈጣሪ ይውላችሁ የወደፊቶቹ ተስፋዎች በሆኑት ነው እናንተን ያመናችሁ። ልጅ መውደድ ዝም ብሎ ልጅ አይደለም። ፈጣሪ አምኖ ነው የሆነ አንድ ህይወት ነው ለእናንተ ሰጣችሁ። ፈጣሪ በወደፊቶቹ ዶክተሮች ነው እናንተን ያመናችሁ። በቃ ይሄን ልጅ ዶክተር ብቁ ታደርግልኛለች ተብሎ ነው ኃላፊነት የሚሰጣችሁ። በወደፊቶቹ አስተማሪዎች፣ በወደፊቶቹ ሳይንቲስት፣ በወደፊቶቹ ጠበቃዎች፣ በወደፊቶቹ ኢንጂነሮች፣ በወደፊቶቹ መሪዎች፣ የሀገር መሪዎች ነው ያመናችሁ ፈጣሪ። ስለዚህ እባካችሁን ይሄንን ነገር ትንሽ ትኩረት ባለመስጠት ከናንተ ትንሽ ወደኋላ መመለስ ልጆቻችሁ ይሄንን ነገር ሳያሳኩ እንዳይቀሩ፣ ቢያሳኩትም ደግሞ ሙሉ የሆነ አሁን ለምሳሌ ዶክተር ከሆነ የሆነ በቃ ሰው የሚያመናጭቅ ለሰው ሪስፔክት የሌለው ከፈጣሪ ጋር ጥሩ ግንኙነት ያለው ዶክተር ከማሳደግ፣ አስተማሪም ከሆነ እንግዲህ እንደምታዩት ነው ልጆቹን ኬር የማይሰጥ ልጆችን የሚሳደብ ለልጆች ቦታ የማይሰጥ አስተማሪ፣ ሳይንቲስትም ከሆነ ጠበቃ፣ መሪም ከሆነ ለሀገሩ ግድ የማይሰጠው አይነት መሪ ማሳደግ አይባልም አይደለ? ፈጣሪ በዚህ ነገር አምኗቸዋል። እናንተም ደግሞ የእውነት መታመናችሁን ሙሉ ጊዜያችሁን ለልጆቻችሁ በመስጠት በሁሉም ሳይድ ልጆቻችሁ ያደጉ መሆናቸውን ታረጋግጣላችሁ ብዬ ተስፋ አደርጋለሁ። ሞር ደግሞ ይሄን ክረምት በዚህ ነገር ልጆቻቸው በቤት ስለሚሆኑ ብዙ ጊዜ ስለሚኖራቸው ሰሩባቸዋላችሁ ብዬ ተስፋ አደርጋለሁ። ስለዚህ በተለይ ያልኳችሁ ነገሮች እያንዳንዱ ነገሮች ማስተካከል ከቻላችሁ በዚህ ክረምት የተሻሉ ልጆች ይፈጠራሉ። your guidance shapes that future። ያንን የሚገርመው የወደፊት የምናልመውን የምንመኘውን ነገር መፍጠር የሚችለው የእናንተ ዛሬም ለልጆቻችሁ የምታሳዩት ጋይዳንስ ነው።
ምሪት ነው፣ ፍቅር ነው፣ እያንዳንዱ ነገር ነውና ለልጆቻችሁ ጊዜ ስጡ። በዚህ ክረምት በተለይ ደግሞ ሞር ላይክ ትምህርት ብቻ ሳይሆን ብዙ ነገሮች ላይ ትኩረት እንዲያደርጉ አድርጓችሁ ማለት ፈልጋለሁ። ስለዚህ በዚህ ክረምት እስኪ እንደዚህ አይነት ጥያቄዎችን ጠይቁ። ስለዚህ ልጄ 8 ሰዓትና ከዚያ በላይ ስልኩ ላይ የሚያሳልፍ ከሆነ ቲክቶክ፣ ዩቲዩብ የተለያዩ ነገሮች የሚያይ ከሆነ መማር ላይ ማደግ ላይ ደግሞ 0 ሰዓት የሚያሳልፍ ከሆነ በቀጣይ ዓመት ምንድነው ሊቀየር የሚችለው ነገር? ልጄ ምን ሊያገኝ ይችላል? እያደገ ነው የሚሄደው አይደል? ልጆች እየጎረመሱ ነው የሚሄዱት። ከእናንተ ቁጥጥር ውጪ እየሆኑ ነው የሚሄዱት ከጊዜ ወደ ጊዜ ማለት ነው። ስለዚህ አሁን ኮንትሮል ማድረግ በምችሉበት ሰዓት ላይ ኮንትሮል ካላደረጋችሁ የምትጸጸቱበት ጊዜ ይሆናል ማለት ነው። ስለዚህ አሁን ኮንትሮል ማድረግ በምችሉበት ጊዜ እኔ ባይዞይ ሁሌ በቃ በተለይ የዚህ ዘመን ልጆች ወዳጆች ነኝ። እኔ በጣም ነው የምወዳቸው። ምክንያቱም በጣም ንጹህ ልብ አላቸው፣ በጣም ታዛዥ ናቸው፣ የእውነት በጣም ሪስፔክትፉል ናቸው፣ የሚገርሙ ልጆች ናቸው። እኔ በሚገጥሙኝ አላቅም እንግዲህ እኔ ብዙ ልጆች ጋር ነው የምውለው። የሚገጥሙኝ ልጆች እያንዳንዱ በጣም ሪስፔክትፉል፣ እኔ በጣም የሚገርሙ ልጆች፣ የሚገርም ታለንት ያላቸው፣ በጣም ኮንፊደንት የሆኑ ሰውን የሚያከብሩ ሰውን የሚወዱ አብዛኛው ልጆቻቸው የእውነት እንዲህ ናቸው እና እነዚህ ልጆች በጣም እድለኞች ናችሁ። ላይክ እነዚህን የመሰሉ ልጆችን ማግኘት ራሱ የሚሰሟችሁ አይደለ ወደ እንትን ራሱ የሚመራ ልጅ እኮ አይደሉም አሁን ሰዓት ላይ። ምክንያቱም እኛ ራሱ በዚች በምንገናኛቸው አጭር ጊዜ ውስጥ ምን ያህል የምንላቸውን እንደሚሰሙ እንደሚተገብሩ፣ ምን ያህል ትኩረት እንደሚሰጡ፣ ሰውን እንደሚያከብሩ እኔ በግሌ ተመልክቻለሁ እና የሚገርሙ ልጆች ነው ያላችሁ። እውነቴን ነው የምላችሁ። የሚገርም ትውልድ ነው አሁን ያለው የእውነት ላይ በጣም በቃ ትኩረት ከሰጣችኋቸው መለወጥ የሚፈልጉ ማደግ የሚፈልጉ ብዙ ነገሮች ማወቅ የሚፈልጉ ብዙ ነገሮች የሚያውቁ አስተዋይ የሆኑ ናቸው ማለት ነው። ለዚህም ነው የእውነት አሁን ይህን ቪዲዮ ብዙ ልጆች ያዩታል ከወላጆች ይልቅና ምን ያህል አስተዋይ እንደሆኑ ያሳያቸዋል ማለት ነው። እኔ ቲቪያችሁ ምን አትሉ ና እያልኳቸው እነሱ ላይክ እንትናቸውን የሚጎዳ ነገር ሆኖ ራሱ ያዩታል። ለምንድን ነው ብትሉ ማደግን ይፈልጉታል ማለት ነው። ስለዚህ ይህን የመሰሉ ልጆች ይዛችሁ ትንሽ ሰዓት ትኩረት ብትሰጧቸው እንዲለወጡ ብትገፋፏቸው የእናንተ ኃላፊነት ነው ማለት ነው። ስለዚህ ይህንን ክረምት የሚገርም ክረምት ለማድረግ በጥሩ ሁኔታ ለማሳለፍ ልጆቻችሁ ወይ ልጆችም እናንተ ማድረግ ያለባችሁ በየቀኑ ስፒሪቹዋል ግሮውዝ መጸለይ፣ ማንበብ፣ መማር መቻል አለባችሁ። ከፈጣሪ ጋር ያላችሁን ግንኙነት ጥሩ ማድረግ አለባችሁ። ከ1 እስከ 2 ሰዓት ማንበብ። እሺ ማጥናት ስላችሁ ትምህርታዊ ነገር ብቻ ሳይሆን ማንበብ፣ በቃ ከትምህርት ጋር የተገናኘ ነገር፣ ኤክሰርሳይዝ ማድረግ፣ መንቀሳቀስ። ክረምት ነው አሁን ደግሞ አይደለ? ሳይክል፣ የተለያዩ ነገር፣ ስዊሚንግ፣ የተለያዩ ቦታዎች መሄድ። ሌላኛው ደግሞ ለርን ስኪል፣ በቃ ስኪል ተለማመዱ። እሺ ምናልባት ኮሚኒኬሽን ሊሆን ይችላል ወይ ከሰው ፊት ቆሞ መናገር ሊሆን ይችላል። የተለያዩ ስኪሎችን በደንብ ተለማመዱ እና ከቤተሰቦቻችሁ ጋር ደግሞ ጥሩ ጊዜ ያሳልፉ። ባገኛችሁት አጋጣሚ ሁሉ ከቤተሰባችሁ ጋር ጥሩ ጊዜ ያሳልፉ። ሌሎችን ሰዎች እርዱ፣ አግዙ። ምክንያቱም ሌሎች ሰዎች በማገዝ ውስጥ ብዙ ነገር ይገኛልና ስለዚህ ሰዎችን አግዙ። ስሞል ዴይሊ ሃቢትስ ክሬት ኤክስትራኦርዲናሪ ፊውቸርስ። አቶሚክ ሃቢት የሚለው መጽሐፍ ብታነቡ እንደዚህ የምታደርጓቸው በየቀኑ የምታደርጓቸው ትንንሽዬ ነገሮች ትልቅ ለውጥ ህይወታችሁ ላይ ይፈጥራሉ ማለት ነው። ወደፊትም የሚገርሙ ልጆች ትሆናላችሁ። እነዚህ ነገር ላይ ትኩረት አድርጉ። እንዳላሳዘንኳችሁ ተስፋ አለኝ። ልጆች በጣም እንደምወዳችሁ ታውቃላችሁ። እኔን በአካል የምታውቁኝ ደግሞ ምን ያህል ለእናንተ እንደማስብ ታውቃላችሁ። እንደ ሁሌ እወዳችኋለሁ። መልካም ጊዜ ይሁንላችሁ። የመጨረሻ መልእክት የሚሆነው don't let summer become a season of wasted time. Let it become a season of preparation. ዝም ብሎ የሚጠፋ ነገር አታርጉት። እሺ የምትዘጋጁበት፣ የምታድጉበት፣ ወደፊት ደግሞ ትልቅ ነገር የምታደርጉበት፣ ለዛ ነገር የሚረዳችሁን ዝግጅት የምታከናውኑበት ጊዜ ይሁንላችሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ለወላጆች ደግሞ በመጨረሻ ያለኝ መልእክት you are not just raising children. ባይዘው ልጆች ብቻ ያሳደጋችሁ አይደለም። you are raising the future. የወደፊታችንን መጻያችንን በጣም እያሳመራችሁት ነው ማለት ነው። በዛ ልክ ተረዱ። የወደፊት ዶክተሮችን፣ ኢንጂነሮችን እያሳደጋችሁ እንደሆነ the choices you make this summer can shape the person your child becomes tomorrow. ስለዚህ በዚህ ክረምት የምትወስኗቸው ውሳኔዎች ልጆቻችሁ ነገ ወደፊት የሚሆኑትን ይወስናል ማለት ነው። ስለዚህ ባካችሁ ይህንን ሰመር እናንተም በአግባቡ ተጠቀሙልኝ። በጣም አመሰግናለሁ። ልጆቻችሁን ምርጥ አድርጋችሁ እያሳደጋችሁ ስለሆነ ስላሳደጋችሁልኝ እናመሰግናለን ማለት እንፈልጋለን። ቪዲዮአችን በዚህ ያልቋል። ይህንን ቻናል አሁኑኑ ሰብስክራይብ አድርጉ። ከዚህ የተሻሉ ጥሩ ሀሳቦችን አብረን እናወራለን። ለልጆቻችሁ የሚጠቅም የእውነት ደግሞ እኛ ጥሩ ጊዜ ከልጆች ጋር ስለምናሳልፍ ይጠቅማቸዋል፣ ልጆቻችሁ በተሻለ ሁኔታ ያድጋሉ ብለን የምናስባቸውን ሀሳቦች በአጠቃላይ እናነሳለን። ስለዚህ ለምታውቁት ወላጆች፣ ጓደኞች ሁሉ ሼር አድርጉልን። የምታውቁት ግሩፕ ላይ ይህንን ቻናል በደንብ አስተዋውቁልን። ይሄ ቻናል ሞር እያደገ በመጣ ቁጥር ደግሞ የተሻለ ሀሳቦችን እናነሳለን። ልጆች ለእናንተ የሚጠቅሙ የሚገራርሙ ሀሳቦችን ትምህርታችሁ ላይ ጥሩ እንድትሆኑ ጥሩ ውጤት አስመስግባችሁ ደግሞ ከወላጆቻችሁ ጥሩ ነገር የምታገኙበትን አይነት ነገር እናስተካክልላችኋለን።
ሐሳብ አስተያየት ካላችሁ የሚጨመር የሚቀነስ ነገር ካለ ደግሞ ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁም ሐሳባችሁን ኮሜንት ላይ አስቀምጡልን። ይሄን ቪዲዮ ላይክ አድርጉ፣ ሼር አድርጉልን። እንወዳችኋለን። መልካም ጊዜ ይሁንላችሁ።